አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የጥናት አካዳሚ ተከታታዮች እንኳን በሰላም በጤና በደህና መጣችሁ ማለት ነው። ዛሬ ደግሞ እንግሊዘኛ ነው ይዤላችሁ የመጣሁት ማለት ነው። ከዚህ በፊት አንድ ሁለት ቪዲዮ ሰርችላችኋለሁ። ሰሞኑን ደግሞ በተከታታይ የምሰራላችሁ ይሆናል ማለት ነው። ይሄ ቪዲዮ እንግሊዘኛ የሚመቻችሁ ከሆነ ማለት ነው ይቀጥል የሚል ጽሁፍ ኮሜንት ጋር ትጽፉልኛላችሁ ማለት ነው። በደንብ እንግሊዘኛው ጋር ትኩረት አድርጌ እንሰራላችሁ ማለት ነው። እንግሊዘኛ መልመድ የምትፈልጉ እንዲቀላችሁ ማለት ነው። እንዲሁም ለጓደኞቻችሁ ሼር አድርጉላችሁ ይህን ቪዲዮ። ከዛ ቀጥሎ ደግሞ የኦንላይን ትምህርት መማር የምትፈልጉ ልጆች ካላችሁ እዚህ ስክሪን ጋር ባስቀመጥኩት ስልክ ቁጥር ማለት ነው ኢሞ፣ ዋትስአፕ፣ ቴሌግራም ደውላችሁ አናግሩ። የኦንላይን ትምህርት በግሩፕ ሆነ በግል ከልዩ ክትትል ጋር ትምህርቱ የምንሰጣችሁ ይሆናል ማለት ነው። ቀጥታ ወደ ትምህርቱ የምንገባ ይሆናል። ዛሬ ምልልስ ነው፣ የትውውቅ ምልልስ ነው ማሳያችሁ። እስከ መጨረሻው አብራችሁ ይቆዩ ማለት ነው። እሺ እዚህ ጋር እንደምታዩት አበበ እና እዚህ ጋር ደግሞ እንደምታዩት አስቴር፣ አበበ እና አስቴር ነው የሚያወሩት። ስለዚህ እንዴት እንደሆነ አሳያችኋለሁ ነው። አበበ ምን ይላል መጀመሪያ? ሄሎ፣ እቺ ሄሎ አጠፋችሁም። ሄሎ ሃው አር ዩ፣ ሄሎ ሃው አር ዩ። አበበ ምን አለ ማለት ነው? ሃው አር ዩ። ሃው ማለት ትርጉሙ እንዴት ማለት ነው። ስለዚህ አበበ ማለት ነው ምን አለ? እንዴት ነሽ። ለሴት ከሆነ እንዴት ነሽ፣ ለወንድ ከሆነ እንዴት ነህ። ይሄ ለሁለቱም ያገለግላል። ለሴትም ሃው አር ዩ ማለት እንችላለን፣ ለወንድም ሃው አር ዩ ማለት እንችላለን። ስለዚህ አበበ ምን አለ? ሄሎ ሃው አር ዩ አለ። እንዴት ነሽ አላት ማለት ነው። አስቴር ምን አለች? ከዛ ቀጥሎ አይ አም ፋይን ቴንክ ዩ። ብዙዎች አይ አም ፋይን ብለው ያቆሙታል፣ ግን ቴንኪውንም ጨምሩበት ማለት ነው። አይ አም ፋይን፣ አይ አም ፋይን ቴንክ ዩ ማለት ነው። አስቴር ምን አለች ማለት ነው? ደህና ነኝ አመሰግናለሁ። አም ማለት ነኝ ማለት ነው። አይ ማለት እኔ ማለት ነው። ፋይን ማለት ደህና ማለት ነው። ፋይን ማለት ደህና ማለት ነው። ቴንክ ማለት ቀላል ነው፣ አመሰግናለሁ። ስለዚህ ሄሎ ሃው አር ዩ፣ እንዴት ናችሁ፣ እንዴት ነሽ ስትባሉ አም ፋይን ቴንክ ዩ ነው ማለት ያለባችሁ። ደህና ነኝ አመሰግናለሁ። ቀጣይ አበበም ብሎ ይጠይቃል። ደህና ነሽ እንዴት ነሽ ካለ በኋላ ዋት ኢዝ ዮር ኔም፣ ዋት ዮር ኔም አትቻለሁ ፈጠን ካረጋችሁት፣ ግን እናንተ የመጀመሪያችሁ ከሆነ ችግር የለም። ዋት ኢዝ ዮር ኔም ብላችሁ ያዙት። ስደጋግሙት ዋት ዮር ኔም፣ ዋት ዮር ኔም እያለ ራሱ ይመጣላችኋል ማለት ነው። ዋት ኢዝ ዮር ኔም ምን አለ አበበ ማለት ነው። ማን ነው ስምሽ አላት ማለት ነው አስቴር። ዋት ኢዝ ዮር ኔም ማለት ማን ነው ስምሽ፣ ወይ ደግሞ ለሴት ከሆነ ደግሞ ለወንድ ከሆነ ደግሞ ማን ነው ስምህ ማለት ነው። ዋት ማለት ምን ማለት ነው። ኢዝ ማለት ነው ማለት ነው። ዩር ማለት ያንተ ወይም ያንቺ ማለት ነው። ኔም ማለት ደግሞ ስም ማለት ነው። ስለዚህ ያንቺ ስምሽ ማን ነው አለ ማለት ነው አበበ። እንደዛ አለ ማለት ነው። እሺ ቀጣይ ደግሞ እዚህ ጋር ምን ብላ ትመልሳለታለች? ማን ነው ስምሽ ወይ ደግሞ ማን ነው ስምህ ተብሎ ሲጠየቅ አስቴር ምን አለች ማለት ነው? ማይ ኔም ኢዝ አስቴር። ማይ ማለት የኔ ማለት ነው። ኔም ስም ነው። ኢዝ አስቴር የኔ ስም አስቴር ነው። ስለዚህ ዋት ኢዝ ዮር ኔም ስትባሉ እናንተ ማይ ኔም ኢዝ ብላችሁ ስማችሁን የራሳችሁን ስም ታስገባላችሁ። ማይ ኔም ኢዝ ትሉና የራሳችሁን ስም ምን ተብላችሁ ትጠየቁ? ዋት ኢዝ ዮር ኔም ብላችሁ ስትጠየቁ ማለት ነው። ስሜ አስቴር ነው አለች ማለት ነው። ማይ ኔም ኢዝ አስቴር ማለት ስሜ አስቴር ነው አለች ማለት ነው። ቀጣይ አበበ ይቀጥላል። ናይስ ቱ ሚት ዩ። እችን ቀጥታ ነው የምትሸመድዷት። ናይስ ቱ ሚት ዩ። ሁላችሁም ሸምድዷት። ናይስ ቱ ሚት ዩ፣ ናይስ ቱ ሚት ዩ እያላችሁ ደጋግሟት። ናይስ ቱ ሚት ዩ ማለት ስለተዋወቅኩሽ ደስ ብሎኛል። ለወንድ ከሆነ ይሄ ስለተዋወቅኩ ደስ ብሎኛል ማለት ነው። ለሴት ሲሆን ደግሞ የሚተረጎመው ስለተዋወቅኩሽ ደስ ብሎኛል። ናይስ ቱ ሚት ዩ፣ ስለተዋወቅኩሽ ደስ ብሎኛል፣ ስለተዋወቅኩ ደስ ብሎኛል። እንደዚህ ስትባሉ እናንተ መልሳችሁ ናይስ ቱ ሚት ዩ ማለት ትችላላችሁ። እኔም ስለተዋወቅኩ ደስ ብሎኛል ማለት ትችላላችሁ ማለት ነው። እሺ ቀጣይ አበበ ይቀጥላል። አበበ ይቀጥላል ምን ይላል ማለት ነው? ዌር አር ዩ ፍሮም፣ ዌር አር ዩ ፍሮም። ዌር ማለት የት ማለት ነው። አር ነሽ
ለሴት ከሆነ ነሽ፣ ለወንድ ከሆነ ነህ። ዩ አንተ ወይ አንቺ፣ ፍሮም ከእንደ ማለት ነው። ከየት ነሽ አንቺ፣ ከየት ነሽ አለን ማለት ነው። ባጭሩ ዌር አር ዩ ፍሮም ከተባላችሁ ከየት ነሽ፣ ከየት ነህ እየተባላችሁ ነው ማለት ነው። ስለዚህ እናንተ ሀገራችሁን ስም ትናገራላችሁ። ለምሳሌ አዲስ አበባ ከሆናችሁ አስቴር ምን ብላ መለስ ማለት ነው? አይ አም ፍሮም አዲስ። ባጭሩ ነው ሲቆላመጥ አዲስ አበባ በረጅም ይሆናል ማለት ነው። ስለዚህ እናንተ ዌር አር ዩ ፍሮም ስትባሉ ልክ እንደዚህኛው ዌር አር ዩ ፍሮም ስትባሉ ምን መመለስ ያለባችሁ ማለት ነው? አይ አም ፍሮም ብላችሁ የሀገራችሁን ስም ለምሳሌ አይ አም ፍሮም ብላችሁ አገራችሁ ሌላ ቦታ ወላይታ ከሆነም ወላይታ፣ ጎንደር ከሆነም ጎንደር፣ መቀሌ ከሆነም መቀሌ፣ አይ አም ፍሮም ብላችሁ የሀገራችሁን ስም ታስገባላችሁ ማለት ነው። ስለዚህ እሷ አስቴር ምን ብላ መለሰች ማለት ነው? አይ አም ፍሮም አዲስ አበባ አለች። ከአዲስ አበባ ነኝ አለች ማለት ነው። አዲስ አበባ ነኝ አለች። ቀጣይ አበበ አሁንም ይጠይቃል። አበበ ምን አለ ማለት ነው? እዚህ ጋር አበበ ሃው ኦልድ አር ዩ አት ማለት ነው። ሃው ኦልድ አር ዩ ማለት ስንት ዓመትሽ ነው፣ ስንት ዓመትሽ ነው ማለት ነው። ሃው ኦልድ አር ዩ እድሜ ስትጠይቁ እንደዚህ ነው በቃ ምትሉት። ሃው ኦልድ አር ዩ ስንት ዓመትሽ ነው ብሎ ጠይቀት ማለት ነው። አስቴር ምን ብላ መልስ ማለት ነው? አይ አም 32 years old። እናንተ አይ አም ትሉና እድሜያችሁን ትላላችሁ ታስገባላችሁ በዚህ ፈንታ ማለት ነው። ይሄ የአስቴር እድሜ ስለሆነ ነው። years old አይ አም ብላችሁ እድሜያችሁን ከዛ በኋላ years old ማለት ነው። 32 ዓመቴ ነው። ስለዚህ የዚህን ያክል ተዋውቀዋል ማለት ነው። የዚህን ያክል አወሩ። መጨረሻ ሊለያዩ ነው። ሊለያዩ ከሆነ በሁለት መንገድ ነው መለያየት ያለብን። የመጀመሪያው ሲዩ ማለት እንገናኛለን ማለት ነው። እንገናኛለን ማለት ነው ሲዩ ማለት። ወይ ደግሞ በኋላ እንገናኛለን ካላችሁ ደግሞ በኋላ የሚሉ ከተጨመረ ደግሞ ላተር ይሆናል። ሲዩ ላተር፣ ሲዩ ይሄኛውን መጠቀም እንችላለን ማለት ነው። ሲዩ ላተር ማለት እንችላለን ማለት ነው። ስለዚህ ቀላል ነው። እናንተ እስኪ ይሄን ተከትላችሁ ኮሜንት ካለ መጻፍ ሞክሩ። አንድ አረፍተ ነገር ወይ ሃው አር ዩ የሚለውን ለመጻፍ ሞክሩ፣ ወይ አይ አም ፋይን ቴንክ ዩ ማለት ለመጻፍ ሞክሩ፣ ወይ ደግሞ ጠቅለል አድርጋችሁ ማይ ኔም ኢዝ ብላችሁ ስማችሁን ኮሜንት ጋር ለመጻፍ ሞክሩ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። ይቀጥል ምትሉ ካላችሁ ኮሜንት ጋር ይቀጥል በሉ። እንግሊዘኛ በየቀኑ ምሰራላችሁ ያል ቀላል ነው። ወዲያው ትለምዱታላችሁ ማለት ነው። ቀጣይ ቪዲዮ እስክንገናኝ ድረስ ማሰላም